በቃ መሽቷል ጋሽ ተኛ። ቅድስት ስለኔ ምን ይሰማሻል? ማለት እኔ ስታይ ምን አይነት ስሜት ይሰማሻል? ንጹህ ነሽ፣ ቆንጆ ነሽ፣ ብልህ ነሽ። እኔ ደግሞ ብቻዬን ነኝ። እየፈራሁ ነው። አትፍሪ፣ ንገሪኝ። እኔ ስታይ ምን አይነት ስሜት አለሽ? ለእኔ የሚሰማሽ ስሜት ንገሪኝ። አላውቅም። እና ለምንድን ነው ሸኘኝ ያልሽ? ይገባኛል፣ ወንድ ልጅ ነኝ። ያው አንቺን ከማክበሬና የአንቺ ስሜት በመጠበቅ ነው እንጂ በዛ ላይ ደግሞ የማፈቅረው ሰው አለ ስላልሽ ነው። ያው የምትወጂው ሰው ካለ ለሱ ብቻ ነው አንቺ መሆን ያለብሽ። የምወደው ሰው የለም። ምን ማለት ነው? እና የዋሽሽ ነበር ማለት ነው? አይ አልዋሸሁም፣ ግን የለም ነው። እሺ ገባኝ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ በመጨረሻ ብሩክና ቅድስት አንድ ላይ ስለሆኑ ደስታው ነው እያሳቀኛለ። የወረት በጣም ደስ ብሎኛል አንድ ላይ ስለሆኑ ማለት ነው። እንግዲህ ሞገስ ደግሞ ከዝና ለማምለጥ እየሮጠ ነበር፣ በመጨረሻው ግን አመለጠ ማለት ነው። የዝና ግን እጅግ በጣም ተናዶ ነበረ። ግን ሞገስ ሉላ ጋር ደውሎ እንዳታስቢ እዚህ እየተከታተለች ስለሆነ ነው እመለሳለሁ። ግን በጣም ተጨንቃለች ሉላ ማለት ነው። በጣም ፈርታለች። ሞገስ የት ነው? ወይኔ እኔ ልምጣ እንዴ? አይ በጭራሽ አንቺ ከቤት እንዳትወጪ እዛ ሁኝ እጀን ነበር። የዝና ግን ሞገስ መኪና ውስጥ ገብቶ ስላመለጠው እጅግ በጣም ተናዶ ማለት ጋር እየደወለ ነበር። ማለት ወደ ቤቷ እኔን እዚህ ትተሽ እንዴት ወደ ቤት ትሄጃለሽ አንቺ ድንጋራዝ እያለ እየጨወ ነበር ማለት ነው። እንግዲህ ሞገስ ደግሞ መኪና ውስጥ ገብቶ አመለጠ። ከዛ ቢሮጡም የዝና በጣም ተናደደ፣ በጣም ተበሳጨ። እኔም ጥላ ሄደ ማለትም ጥላ ወደ ቤት ሄደች ማለት ነው። በዛ የተነሳ እጅግ በጣም ተናደደ። ከዛ አሁን ቀጥለሽ እንድትመጪ ይፈልጋሉ እዚህ ምናምን ብሎ ይነግራታል። ከዛ እንደውም ለዛ ውሾች ወይም ደግሞ ለዛ ሰው ያንቺ ሰዎች የተባሉ እነሱ ጋር ደውይና አካባቢውን እንዲከቡ ፈልጋለሁ። ሞገስ ሉላ እዚህ ሰፈር ነች፣ ሌላ ቦታ አትሄድም እያለ በጣም ተናዶ እየጮኸ ነበር። ቅድስዬና ምሳሌ ደግሞ እየተጫወቱ ነበር። እኔ ቅድስዬ እኮ ጨዋታ አላውቅም፣ እኔ እኮ ትልቅ ሰው ነኝ እያለቻት ነበር። ቅድስዬ እኮ እንደዚህ አይደለም የምባለው እኔ መቼ በላውን እንባለው እያለች አብሮ እየተጫወቱ ነበር። ከዛ ዳጣ ድንግጥ ብላ እየሮጠች መጣች። ሞገስ ተገቧል እያለች መጣች። ቅድስዬ ምን ሆነሽ ነው ዳጣ? የተፈጠረ ነገር ሞገስ ላገኘው ነው ያ አውሬ ዝና ሞገስ ላገኘው ነው እያለች በጣም ባለቅሶና በፍራቻ ስትናገር ነበር። የት አካባቢ? አይ አሁን ነው ብሩክ ያስፈልጋል፣ ሞገስ ብሩክ ያስፈልጋል፣ ሄደን ማሸነፍ አለብን፣ ሄደን መታገል አለብን፣ የዝና እኮ ስለማታውቅ ነው አውሬ ነው እያለች እየፈራች ስታወራ ነበር ማለት እንግዲህ ዝና ጋር ተመለሰች እና ምን ተፈጠረ? እኔን እዚህ አስከትረሽን አንቺ ጭራሽ ወደ ቤት ትመለሻለሽ? እኔ እኮ በጣም ፈርቼ ስለነበረ ነው ይገልክ ነበር እያለች እስቲ ነገር አታውሪ አሁን ማለት ሉላ እዚህ ሰፈር ነው ያለችው። ሞገስ እኔ እንደመሸወር ነው መኪና ውስጥ ገብቶ ሄደ እንጂ ሉላ እዚህ ሰፈር ነች ያለችው ብሎ በንዴት ሲናገር ነበር። አይ እሱ ሞኝ ነው፣ እንደዚህ ሰፈር አንተ ላይ አይጠብቅም፣ ስለዚህ ሌላ ሰፈር ይሄዳሉ። ያንቺ ምክር አልፈልግም፣ ግን አንቺ እምልሽን ብቻ ስሚ፣ ትሰምኛለሽ እያለ ስጨውበት ነበር። እሺ ምን ማድረግ አለብን እያለችው ነበር። እኔ ያንቺን ምክር አልጠየቁሽም፣ እኔ የምልሽን ብቻ ነው። ሉላ እዚህ ሰፈር ነው ያለችው፣ ስለዚህ ሁሉ ቦታ ተበትኖ መጠበቅ አለብኝ ከዚህ ቤት። ሞገስ እኮ እኔ ሄዶ ዝና ብትለውም ነገር ግን እኔ ያንቺን አስተያየት አልጠየቁሽም፣ ስለዚህ እዚህ ነው ያለችው፣ እዚህ ነች ብሎ ይጨዋል ማለት ነው። ዳጣ ግን በጣም ፈርታ ለሞገስ እየደወለችው ነበር። ሞገስ ግን
ዳግማ ቤት ሞክርለትም ሞገስ ግን ስልኩን አሁን መኪና ውስጥ ነኝ አመልጫለሁ፣ ግን እዛ አካባቢ አይደለም ሉላ ብቻዋን ነው የምታድረው ዛሬ፣ ምክንያቱም የዝና ከዛ ሰፈር አይወጣም እያለች እየነገራት ነበር። ታዲያ ሞጌ በቃ ከብሩክ ጋር ፖሊስ ዘንብጣ እንዴ እያለች ነው። አያስፈልግም ዳጣ እባክሽ በቃ ተረጋጊ ይላታል። በመጨረሻ ዳታና ምሳሌ አብሮ እየተጫወቱ ደስ የሚል ጊዜ አብሮ እያሳደፉ ነበር። እንግዲህ አንድ ላይ እያወሩ እኔ የምልሽ ምሳሌ ቅድስት እናትሽ ብትሆን ትወጃታለሽ? ቅድስት እኮ ከመጀመሪያም እናቴ እንድትሆን ፈልግ ነበር፣ በጣም ነው የምወዳት። እንግዲህ ከብሩክ ጋር ነገር ሳይጀምሩ አይቀሩም እያለች ዳታ ስታወራ ነበር። ምን አይነት ነገር አይስልሽ ነው ለልጅ አይገባም እያለች ትነግረው። የከበዳት ጥያቄ ነበር። በቃ ሂድና ብሩክን ጠይቂና እኔ እያለቻት፣ አይ አባዬ እኮ ይሄኔ ተኝቶ ዳጣ እያለች ነበር። ቅድስት እናትሽ መሆን ትፈልጋለሽ? ቅድስትን ትወጃታለሽ? አዎ ቅድስት በጣም ወዳል እያለች እንግዲህ ቅድስት እየተሽከመች ጋሼ መሄድ አለብን እያለች ነበር። ከዛ የት ነው የምትሄጂ ቅድስት? አገር ቤት መሄድ አለብኝ ቤተሰብ ጋር እያለች፣ ለምን ቅድስት ለምን ትሄጃለሽ እያለ ሳወራት ነበር። በቃ ጋሼ ልትረዳኝ አልቻልኩም እያለችው ስታወራው፣ ከዛ በመጨረሻ በቃሽ አልጋ አንጥፍልኝ ይላታል። ከዛ እንግዲህ ይወሩና ለምን ጥለሽን ትሄዳለሽ ለምን እያለ ስጠይቃት ነበር። ከዛ እሺ በቃ ጋሽ ድልና አልጋውን ለማንጠፍ ወደ መኝታ ቤት ትሄዳለች ማለት ነው። ነገር ግን እሱም ብሩክም ቅድስን ይፈልጋታል፣ ቅድስን ብሩክም ትፈልጓለች፣ እሷም ትወዳለች ማለት ነው። እንግዲህ ፍቅረኛ እንዳላት ነግራው ነበረ። ነገር ግን የምትወደው ሰው እንዳለ ነገር ግን እሱ እንደማያውቅ ነበር የነገረችው። እሱ ደግሞ የራሱ ብሩክ ነው ማለት ነው። አይጋሽ መሄድ አለብኝ፣ ህይወት መመስረት እንዳለብኝ ይሰማኛል ቤተሰብ ጋር እያለችው፣ በቃ ጋሽ እና ከዛንም ተቤት ከሆነ ጋር ስትሄድ ብሩክ አልጋውን እያስተካከለች እያለ ብሩክ ይመጣል። በጣም አምሮብሻል እያላት ነበር። ከዛ በኋላ እያየት ከዛ ልክ ቢክላስ ምንታዊ ገብቶ በሩን ይዘጋል። እዚህ ጋር የደነገጥኩት ድንጋጤ ነራስ የምር በጣም ነበር የደነገጥኩት። ቅድስም ድንግጥ አለች በሩ ሲዘጋ ማለት ነው። በጣም ፈራች። ከዛ ጋሺ ጨርሻለሁ በቃ መተኛት ትችላለች አለችው። ከዛ ቅድስት እያለ ሳወራት ነበር። ከዛ እሷም እየተሽከረመች እሷም እየፈራች እሱም እየፈራች፣ ከዛ በጣም እንደምታምርና ንጹህና ቆንጆ ልብ ያለ ልጅ እንደሆነች ይነግራታል። ከዛ አመሰግናለሁ እያለች ማውራት አቃታት፣ መተንፈስ። ከዛ ጋሺ በቃ ጨርሻለሁ መሽቷል መተኛት ትችላለች ስትል፣ ቆይ እስቲ ይላትና ከዛ እጆቿን ይዟት እስቲ ለኔ ያለች ስሜትሽን ንገሪኝ እያለ ይጠይቃት ነበር። ምነው ቢጠይቀኝ ብለሽኝ ነበረን በቀደም አሁን ነው ጠየቅሽ። ከዛ ለኔ ምንድነው የምትሰማች ብሎ ስጠይቃት አይ ምንም አለች ማለት ነው። ምክንያቱም ትወደዋለች እሷ ማለት ነው። እንግዲህ በመጨረሻ እንደምትወደው እንደሚወዳትና እንደውም ከእሷ ጋር መሆን እንደሚፈልግ እኔም ብቻዬን ነኝ ምናምን እያለ እየነገራት ነበር። ነገር ግን አንቺ እሷ ጋር ብቃችሁ አይደለም ፍቅረኛ ላይ ስላልሽ የምወደዋል ስላልሽ ነበር እንጂ አይ የምወደው ሰው የለም ጋሼ ብላ ነገረችው። ከዛ ቁጭ ብሎ ከዛ ልስማት እየተጠጋት ነበር። ከዛ የምታወራው ነገር ጠፋባት። በቃ መሄድ አለብን ጋሼ እያለችው፣ ነገር ግን ዳጣ ምሳሌ ልጅና ብሩክን ጠይቅ እያለ ስታስጨነቃት ነበር። ተኝቶ ሆናል እኮ አያልተኝም ከቅድስት ጋር ሳሎን ናቸው እያለች ሳወሩ፣ ከዛ ምሳሌ ጥያቄው ልትጠይቅ መጣች። ከዛ በሩን ብርግድ አድርጋ ስገባ ብሩክና ቅድስት አቤት የደነገጡት ድንጋጤ ቀልባቸው ነው ግፍፍ ያለ ማለት ነው። ደነገጡ። ከዛ ምሳሌ ጥያቄውን ጠየቀችና ሄደች። ከዛ ጋሼ እኔ መተኛት ይኖርብኛል ስትለው አይ ቅድስት አትጂ እያላት ነበር። ከዛ ቅድስት ክፍልሽ እኮ እዚህ አይደለም እያለቻት ነበር። አይ አሁን ሌድ እኮ ለምሳሌ አሁን ሌድ ነበር እያለቻት ነበር። አይ እኔ እኮ ጥያቄ ልጠይቅ ነው የመጣሁት እንጂ እዚህ ልተኛ አይደለም እያለችው ነበር። ከዛ እሺ ጥያቄሽ ምንድን ነው? ከዛ ጠይቅና አምላክ ነው ብሎ ይመልስለታል። እዚህ ደግሞ ዘፈን እኮ ነው ስትላት ነበር። ከዛ ከጠየቀች በኋላ በቃ እሺ እኔ ልሂድ ብላ ምሳሌ ጥላቸው በሩ ዘግታ ትሄዳለች ማለት ነው። ሁለቱም እጅግ በጣም ደነገጠ። ብሩክን ቅድስትም በጣም ደንግጣለች ማለት ነው። ከዛ በቃ ጋሼ እኔም ልሂድ አንተም ተኛ ትለዋለች። ቅድስት ጋሼ የሚለውን ነገር እባክሽ ተይ ጋሼ አትበይኝ ይላታል።
እንግዲህ ሉላ ደግሞ ስለ ሞገስ እጅግ በጣም ስትጨነቅ ነበር። ሞገስ ምን ይሆን እያለች ስታስብ ነበር። ሉላ አታስቢ፣ እኔ በጣም ደህና ነኝ። የዚህና እዛ አካባቢ ሊኖር ስለሚችል የትኛው ቤት እንዳለች ስለሚያውቅ እሱ፣ ስለዚህ ምንም ነገር አትፍሪ፣ አንቺ አርፈሽ ተቀመጪ ይላታል። ነገር ግን ፈርቻለሁ፣ አትፍሪ፣ ምግብ ቢሰራይ አንተ እስክትመጪ ድረስ አልበላም እያለች ነበር። ዳጣው ደግሞ እግሯ አሳቅ ወይ ዳጣ እንደ እብድ እኮ ነች፣ እግሯ አሳቅላ ተኝታለች ማለት ነው። እንግዲህ ምሳሌ ተመልሳ መጣች ወደ ክላሳቸው። እንግዲህ ቅድስ ልጅ ስትል አይ ቅድስ መሄድ ይሻልሻል ከኔ ጋር ተኝ ዛሬ ይላታል። ከዛ የምታወራው ነገር ሁሉ ጠፋ። ልክ ልትነሳ ስትል ከዛ አይ አትሂድ ቅድስ አትሂድ እያላት ነበር። ሉላ በጣም ተጨነቀች። ሞገስ ምን ሆንክ እያለች እንቅልፍ እምቢ አለኝ ጭንቀት ለቀቀብኝ እያለች በጣም ፈራች። ለሞገስ እያሰበችው ነበር ማለትና እፍራታ ደግሞ ተኝቶ ነበር። የዝና ሂደውልና ተኝተሻል አይደል አንቺ ምን አለበሽ እያለ ሳውራት ነበር። ምን ተፈጠረ ነይ ይላታል። ከዛ አሁን እኮ መሽቷል፣ የዝና መሽቷል እኮ አሁን እንዴት አድርጌ ነው የምመጣው እያላት ነበር። አይ ምንም በመሽም እንድትመጪ እፈልጋለሁ አይገባሽም እንዴ እያለት አይ እኔ አሁን መምጣት አልችልም በጣም መሽቷል የዝና እያለችው ነበር። ከዛ አሁን እኮ እነሱም ልጅ ሁሉም ሰው ጥሎኝ ሄድ ብቻዬን ቀረው እያለት ነበር። የት ሄዱ እያለች ልጠይቃት ነበር። አሁን እኮ የዝና መሽቷል፣ አሁን ሞገስ እዛ አይኖርም፣ እባክህ ተመለስ ወደ ሄድ ትለዋለች። አልሄድም ይላል። ሉላ ሞገስን እያወራች አታስበኝ፣ ምንም ነገር አይፈጠርም፣ እኔ ደህና ነኝ እያላት ነበር። ግን በጣም ጨንቆኛል ሞገስ እባክህን ቶሎ ናልኝ፣ እሺ ጠዋት እመጣለሁ፣ አታስቢ፣ እንደምን ብዬ ሸውጄ እመጣለሁ እያላት ነበር። ሞገስ ብሩክ እንግዲህ ቅድስን አትጂ እያለት አልጋ ላይ ከጣለ በኋላ እንግዲህ የተፈጠረውን ነገር እናንተ ጨርሱ። የተፈጠረውን ነገር እናንተ ጨርሱ ማለት ቅድስዬ በጣም እየተንቀጠቀጠች በጣም እየፈራች ነበር። እንግዲህ በመጨረሻ ቅድስዬ ብሩክ ሆነች ማለት ነው። እንኳን ደስ አላችሁ። እኔ ደስ ብሎኛል፣ አንድ ደስ ስለሆነ ማለት ነው። ማለት ይሄንን ከሰማች እንግዲህ ጨርቋን ጥላ ነው የምታወደው። ታየኝ ቅድስን ለመግደል አለጥራት ሞገስ እንግዲህ ከዝና ጋር ድብብቆሽ እየተጫወተ ነው ማለት ነው። ዝና አገኛለሁ ብሎ ይፈልጋል። ሞገስ ግን አታገኘኝም እያለ እያስፈራረው ነበር ማለት ነው።